ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩም። ይህንን ከ792 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉም። ይህ ኢትዮ ኢንፎ ነው። እንደተለመደው ከሀገር ውስጥ በተገኙ አጫጭር መረጃዎች እንጀምራለን። የተከታተላችሁን አብራችሁን እንድትቆዩም በድጋሚ ጋበዝንም። የአሜሪካ ኤምባሲ በአዲስ አበባ በኩል ባወጣው መግለጫ ቱሪስት ቪዛ ወይም ቢቱ ቪዛ ይዘው ወደ አሜሪካ በመሄድ ለወሊድ አገልግሎት የመንግስትን ድጋፍ የሚጠይቁ ወላጆች በቀጣይ የቪዛ እድሳት ሊከለከሉ እንደሚችሉ አስጠንቅቋል። ይህ ልማድ የአሜሪካን ግብር ከፋይ ጫና ላይ እየጣለ መሆኑንም ኤምባሲው ገልጿል። መግለጫው እንደሚያመላክተው ከሆነም በርካታ ወላጆች በቱሪስት ቪዛ ወደ አሜሪካ የሚጓዙት በዚህ ሀገር ለመውለድ በማሰብ ነው። እነዚህ ግለሰቦች ለሕክምና አገልግሎት የሚወጣውን ወጪ ለመሸፈን የመንግስትን የጤና ድጋፍ ፕሮግራሞች እንደ ሜዲክ ኤድ ያሉትን ይጠቀማሉ። የአሜሪካ ኤምባሲ ይህንን ሁኔታ የአሜሪካ ግብር ከፋዮች ላይ ተጨማሪ ወጪ እየጫነ መሆኑን አጽንኦት ሰጥተዋል። በተጨማሪም የቪዛ አሰጣጥ ፖሊሲዎች እንደዚህ አይነት ድርጊቶችን የሚከለክሉ በመሆናቸው ወደፊት ቪዛቸውን ለማደስ ለሚያመለክቱ ግለሰቦች ችግር ሊፈጠር እንደሚችልም አስጠንቅቋል። ይህ ማስጠንቀቂያ በተለይ የወሊድ ቱሪዝም በርዝ ቱሪዝም ተብሎ በሚታወቀው ልማድ ውስጥ ለሚሳተፉ ግለሰቦች ነው። ይህ ልማድ ልጆችን የአሜሪካ ዜግነት እንዲያገኙ በማሰብ ወላጆች ሆን ብለው ወደ አሜሪካ በመጓዝ በዚያው እንዲወልዱ የሚያደርግ ነው። የአሜሪካ ሕግ በአሜሪካ ምድር ላይ የተወለደ ማንኛውም ሰው ዜጋ እንዲሆን ስለሚያስችለው ይህ ልማድ ለረዥም ጊዜ ሲተገበርም ቆይቷል። ሆኖም የአሜሪካ መንግስት ይህንን ልማድ ለመግታት በተደጋጋሚ ጥረቶችን አድርጓል። በተለይም የቱሪስት ቪዛ የሚሰጠው ለአጭር ጊዜ ጉብኝት ነው፣ ሕክምና ወይም ንግድ እንጂ የመንግስት የጤና አገልግሎቶችን በመጠቀም ለመውለድ እንዳልሆነ ግልጽ ነው። የኤምባሲው መግለጫ ቪዛ ጠያቂዎች ወደ አሜሪካ የሚሄዱበት ትክክለኛ ዓላማና ቪዛ የተሰጠበት ዓላማ ሲለያዩ ይህ ህገወጥ ድርጊት ተደርጎ እንደሚወሰድም ያመለክታል። ይህም ወደፊት ቪዛ ለማግኘት ወይም ለማደስ ለሚፈልጉ ሰዎች ከባድ ችግር ሊፈጥር ይችላልም ተብሏል። ስለዚህ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች ይህ ማስጠንቀቂያ በአጽንኦት ሊመለከቱትና የቪዛቸውን አይነትና ዓላማ በትክክል ሊጠቀሙበት ይገባልም ተብሏል። መረጃው የዘሀበሻ ነው። ከአንድ ዓመት በላይ በዋሽንግተን ሐይቅ ውስጥ ጠፍታ የነበረችው የ24 ዓመቷ ኢትዮ አሜሪካዊት ቤተልሔም ተሾመ ለማን አስከሬን ቤተሰቦቿ በቀጠሩት የግል ኩባንያ መገኘቱን የሲያትል ፖሊስ አስታውቋል። ቤተልሔም ተሾመ ለማ ለመጨረሻ ጊዜ በሕይወት የታየችው በግንቦት ወር 2024 ነበር። በወቅቱ በደቡብ ሲያትል ማርታ ዋሽንግተን ፓርክ አቅራቢያ በሚገኘው ሐይቅ ላይ አንድ ሰው አደጋ ላይ መሆኑን የሚገልጽ ጥሪ ለ911 መድረሱን የሲያትል የእሳትና አደጋ መምሪያ አስታውቁ ነበር። ፖሊስ ሪፖርት መሰረት አንድ 48 ዓመት ሰው በወቅቱ በአልኮል መጠጥ ተጽዕኖ ስር ሆኖ ጀልባ በማሽከርከር ወንጀል ተጠርጥሮም ታስሮም ነበር። እንደ ሪፖርቱ መኮንኖች ቤተልሔም ከጀልባው ጀርባ ላይ እንደነበረችና እንደወደቀች መረጃ ደርሷቸው ነበር። ተጠርጣሪው ግለሰብ ግን ቤተልሔም የመታረጊያ ጃኬት ወይም ላይፍ ቬስት ሳታደርግ ከጀልባው ጀርባ ላይ ዘላ እንደወረደች በጊዜው መናገሩ ተዘግቧል። በሰኔ ወር የቤተልሔም ቤተሰቦች በተጠርጣሪው ላይ የፍትሐብሔር ክስ መመስረታቸውም ይታወሳል። ክሱ ግለሰቡ ለቤተልሔም መታረጊያ ጃኬት እንዳልሰጣትና ጀልባውን በአደገኛ ሁኔታ በማሽከርከር ቤተልሔም ወደ ቀዝቃዛ ውሃ እንድትወድቅ ማድረጉንም ይገልጻል። ባለፈው ቅዳሜ የቤተልሔም ቤተሰብ የቀጠረው የግል ኩባንያ ሶናር ቴክኖሎጂን በመጠቀም አስከሬኑ በሐይቁ ግርጌ ላይ ማግኘቱን ተከትሎ የሲያትል ወደብ ፓትሮል አስከሬኑን ለማውጣት ወደ ዋሽንግተን ሐይቅ ምላሽ ሰጥቷል። የኪንግ ካውንቲ ሕክምና መርማሪ አስከሬኑ የቤተልሔም ተሾመ ለማ መሆኑን ካረጋገጠ በኋላ የሞቷን መንስኤ መስጠም መሆኑን ወስኗል። የቤተልሔም አስከሬን መገኘት ለቤተሰቦቿ ለአንድ ዓመት የቆየውን አሳዛኝ የፍለጋ ምዕራፍ የዘጋ ሲሆን ለፍትህ የሚያደርጉትን ትግል ግን ወደ አዲስ ምዕራፍ እንዲሸጋገር አድርጎታልም ተብሏል። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ የረሱ የሚገኙትን ዕለታዊ መረጃዎቻችንን ነው እየተከታተላችሁን ያላችሁት። እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን። አሁንም ከሀገር ውስጥ ያገኘናቸውን አጫጭር መረጃዎች ወደ እናንተ ማድረሳችን እንቀጥላለን። የነሐሴ ወር ምርጡ የሶሻል ሚዲያ ተጽዕኖ ፈጣሪ ማን ነው የሚለውን እንመልከት። ሶሻል ሚዲያን ለበጎ ተግባር በመወጣት በቲክቶክ፣ በፌስቡክ፣ በቴሌግራም እና በዩቲዩብ ካሉ ሶሻል ሚዲያዎች በነሐሴ ወር በቲክቶክ በሰራው በጎ ተግባር ተጽዕኖ በመፍጠር ብሩክ ጫላ ወይም ብሩክ ኒውስ ተሸላሚ ሆኗል። በትግራይ ጦርነት
ይብቃ በማለት ያስጀመረው ቻሌንጅ ሰላምን በመስበክ በርካቶች ተቀባብለውታል። በቅርቡ የተመረቀውን ታላቁ የኢትዮጵያ ህዳሴ ግድብን በዓለም አቀፍ ደረጃ ሽፋን እንዲያገኝ ያስጀመረው ሌላኛው ቻሌንጅም ስኬታማ ሆኖለታል ተብሏል። በነሐሴ ወር በሰራው በጎ ተግባር የሶሻል ሚዲያ ተጽዕኖ ፈጣሪ በመሆን ከቲክቶክ ብሩክ ኒውስ ነው ተሸላሚ ሆነው። በቀጣይ የመስከረም ወር ተጽዕኖ ፈጣሪ ጥቅምት ላይ ይፋ ይሆናልም ተብሏል። መረጃውም የፋስት መረጃ ነው። የ70 ዓመት አዛውንትን መንገድ አሳይዎታለሁ በማለት ገንዘብ ሰርቆ የተሰወረው ግለሰብ በቁጥጥር ስር ውሏል ተብሏል። በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ በአራዳ ቀበሌ ክልል በዋጃ ቄሮ ቀጠና ላይ ወንጀሉ መፈጸሙም ነው የተነገረም። ተከሳሽ እንዳለ እናሶ የተባለ ሲሆን ነዋሪነታቸው ዋጃ ቄሮ የሆኑ አዛውንትን 14 ሺህ ብር ይዞ ሲጓዙ አይቶ መንገድ ላይ ልምራዎት ይላቸዋል። በመቀጠልም ከተጠጋቸው በኋላ በኪሳቸው ያለውን ገንዘብ ሰርቆ ልብስና ጫማ ገዝቶ ቀሪውን 4 ሺህ ብር በእጁ ይዞ እያለ የግል ተበዳይ ለፖሊስ በሰጡት ጥቆማ መሰረት እጅ ከፍንጅ ሊያዝ ችሏል ተብሏል። ፖሊስም የምርመራ መዝገቡን በማጣራት ላይ ሲሆን ህብረተሰቡ ከእንደዚህ አይነት ወንጀል አድራጊዎች ራሱን ሊጠብቅ ይገባል ሲሉ የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። መረጃውም የዳጉ ጆርናል ነው። በብርጭቆ ኮንዶሚኒየም ሚኪሊላንድ ግቢ ውስጥ የመሬት መንሸራተት አደጋ ማጋጠሙ ተሰምቷል። ይህን ተከትሎ ነዋሪዎች የድረሱልን ጥሪ አሰምቷል። የዓይን እማኞች እንደገለጹት ከሆነ አደጋው የኮንዶሚኒየም ግቢ ውስጥ የተከሰተ ሲሆን ነዋሪዎቹ የሚመለከታቸው የመንግስት አካላት ለጉዳዩ ትኩረት ሰጥተው አስፈላጊውን የጥንቃቄ እርምጃ እንዲወስዱና ድጋፍ እንዲያደርጉላቸው ነው የጠየቁት። የንብረትና የሰው ህይወት መጥፋት ከመከሰቱ በፊት ጉዳዩ ትኩረት እንዲሰጠውም ነዋሪዎቹ ጥሪያቸውን አሰምተዋል። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። አሁን ደግሞ ከውጭ ወዳገኘናቸው አጫጭር መረጃዎችን እንለፍ። በቲክቶክ ጉዳይ አሜሪካና ቻይና ወደ ስምምነት እየተቃረቡ መሆኑ ተገልጿል። የአሜሪካ ግምጃ ቤት ኃላፊው ስኮት ቤሰንት እንዳስታወቁት በቲክቶክ ዙሪያ ሁለቱ ሀገራት እያደረጉ ያሉት ድርድር ጥሩ ውጤት እያሳየ ይገኛል ብሏል። እኚህ ባለስልጣን ይህን መግለጫ የሰጡት አሁን በሚገኙበት ማድሪድ ሲሆን በዚህ ከተማ ውስጥ ከቻይና ጋር ድርድር እያደረጉ ናቸው። የቻይና ምክትል ጠቅላይ ሚኒስትር በድርድሩ ላይ መገኘታቸውም ተገልጿል። የድርድሩ ዋና አጀንዳ በንግድና በቴክኖሎጂ ዙሪያ ሁለቱ ሀገራት የፈጠሩትን ልዩነት የተመለከተ መሆኑን ኤፍቢ ዘግቦታል። ስኮት ቤንሰንት ለዜና አውታሩ ሲናገሩ በውይይታችን ላይ የቲክቶክ ጉዳይ ጭምር እየተነጋገረን ሲሆን በጣም መቀራረብን እየፈጠረን ነው። በጉዳዩ ላይ ያለው ልዩነት እንፈታለን የሚል ተስፋ አለኝ። ነገር ግን በቲክቶክ ዙሪያ የማንስማማ ቢሆን እንኳን በሁለቱ ሀገራት ባለው ግንኙነት ላይ የሚፈጥረው ነገር አይኖርም ብለዋል። በአሜሪካ ውስጥ ቲክቶክ እገዳ የጣለበት ሲሆን አሁን እየሰራ ያለው ፕሬዚዳንት ትራምፕ በሰጡት የማራዘሚያ ጊዜ መሆኑ ይታወቃል። ይህ የተሰጠው ቀነ ገደብም የፊታችን ሮብ የሚጠናቀቅ መሆኑ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ታይምስ ላይ የ15 ቢሊዮን ዶላር የስም ማጥፋት ክስ መመስረታቸው ሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ታይምስ ሚዲያ ላይ የስም ማጥፋት ክስ የመሰረቱ ሲሆን ለዚህም 15 ቢሊዮን ዶላር ካሳ ጠይቀዋል። ኒውዮርክ ታይምስ በአሜሪካ ውስጥ ስሜን አጥፍቷል ያሉት ፕሬዝዳንቱ ለዚህም ተገቢውን ካሳ እንዲከፍለኝ ይፈልጋለሁ፣ ጉዳዩም ወደ ፍሎሪዳ ግዛት ወደሚገኘው ፍርድ ቤት ወስጀዋለሁ ሲሉ ተናግረዋል። ተቋሙ በተለያየ ጊዜ ካማላ ሃሪስን ጨምሮ ለዲሞክራት ፓርቲ ሰዎች የተለየ ድጋፍ ያደርጋል፣ ነገር ግን በእኔና በፓርቲ ላይ የስም ማጥፋት ዘመቻ ከፍቶብናልም ብለዋል። በዚህ ለመብታችንና ለጠፋው ስማችን ጉዳዩን ወደ ሕግ ወስደነዋልም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ ከዚህ ቀደም በሜታ ኩባንያና በኤቢሲ የሚዲያ ተቋም ላይ የመናገር መብቴንና ነጻነቴን አጥቻለሁ ብለው በመሰረቱት ክስ በድምሩ 40 ሚሊዮን ዶላር የሚጠጋ ካሳ መቀበላቸው የሚታወስ ነው። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። ከውጭ ያገኘናቸውን አጫጭር መረጃዎች ነው ወደ እናንተ እያደረስን የምንገኘው። የተከታተላችሁን አብራችሁን ስላላችሁ እናመሰግናለን። ውሃ ውስጥ ያለምንም አየር ከ29 ደቂቃ በላይ የቆየው ወጣት መነጋገሪያ ሆኗል። አብዛኞቻችን ትንፋሻችንን መያዝ የምንችለው ከጥቂት ሴኮንዶች እስከ 2 ደቂቃ ብቻ ነው። ነገር ግን በትክክለኛው ስልጠና አንዳንድ ሰዎች ትንፋሻቸውን በውሃ ውስጥ ለረጅም ጊዜ መያዝ ይችላሉ ተብሏል። ቪቶሚር ማሪቺች የተባለው ወጣት 3 ሜትር ጥልቀት ባለው
ባለው የውሃ ገንዳ ውስጥ ለ29 ደቂቃ ከ3 ሰከንድ ትንፋሹን ተቆጣጥሮ በመቆየቱ የዓለም ክብረ ወሰን 5 ደቂቃ በማሻሻል ሰብሯል ተብሏል። ወጣቱ ሰፊ የአካልና የአእምሮ ስልጠና ካደረገ በኋላም ለብዙ ሰዎች የማይቻል የሚመስሉትን እጅግ በጣም ከባድ ተግባራትን ማከናወን እንደሚቻልም ተናግሯል። ማሬቺች ሪከርዱን ከሰበረ በኋላ የድካም ስሜት ቢሰማኝም ከ20 ደቂቃ በኋላ በአእምሮዬ ሁሉም ነገር ቀላል ሆኖ ነበርም ብሏል። መረጃውም የኦዲቲ ሴንትራል ነው። በኤሚ አዋርድስ ላይ የነበሩ ለየት ያሉ ክስተቶችን እንመልከት። በ2025 ኤሚ አዋርድ የ15 ዓመቱ ብሪታናዊ ተዋናይ ኦወን ኩፐር የኤሚ ሽልማትን ያሸነፈ በዕድሜ ትንሹ ወንድ ተዋናይ መሆን ችሏል። በኔትፍሊክስ በሚታየውና 4 ተከታታይ ክፍሎች ብቻ ባሉት አዶለሰንስ በተሰኘው ተከታታይ ድራማ ላይ ረዳት ተዋናይ በመሆን የተሳተፈው የ15 ዓመቱ ኩፐር የክፍል ጓደኛውን በመግደል የተወነጀለ ታዳጊን ወክሎ ተውኗል። በዚህም ኩፐር እንደ አውሮፓውያን አቆጣጠር በ1973 ዘ ሳተርን ሰመር ላይ በመተወን ያሸነፈው የ16 ዓመቱን ስኮት ጃኮቢን ክብረ ወሰን መስበር ችሏል። በሌላ በኩል የሴት ሮገን የአፕል ቲቪ ዘ ስቱዲዮ አስቂኝ ተከታታይ ድራማ 4 ሽልማቶችን አግኝቷል። ሩፖልስ ድራግ ሬስ በተሰኘ የቴሌቪዥን ውድድር የምትታወቀው ጆኤላም በ2025 የኤሚ አዋርድ ቀይ ምንጣፍ ላይ በቅርቡ ገበያ ላይ ብቅ ያለውን የላቡቡ አሻንጉሊት ልብስ በመልበስ የሚዲያውን ትኩረት ስባለች። አድማጭ ተመልካቾቻችን እየተከታተላችሁን አብራችሁን ስላላችሁ እያመሰገንን ወደ መጨረሻው መረጃችን እንለፍ። ታዋቂው የፊልም ተዋናይና ዳይሬክተር ሮበርት ሬድፎርድ በ89 ዓመቱ ሕይወቱ ማለፉ ተሰምቷል። አሜሪካዊው የኦስካር ሽልማት አሸናፊ በትላንትናው ዕለት በመኖሪያ ቤቱ ውስጥ እያለ በ89 ዓመቱ ሕይወቱ ማለፉን ኒውዮርክ ታይምስ ነው የዘገበው። ሮበርት ሬድፎርድ ከሚታወቅባቸው ፊልሞች መካከል አውት ኦፍ አፍሪካ፣ ዘ ስቲንግ እና ዘ ዌይ ዊ ዌር የሚሉት ይገኙበታል። ሮበርት ሬድፎርድ እንደ አውሮፓውያን አቆጣጠር በ1981 በሰራው ኦርዲናሪ ፒፕ በተሰኘ ፊልም ምርጥ ዳይሬክተርነት የኦስካር ሽልማትን አሸንፏል። ሮበርት ሬድፎርድ የ4 ልጆች አባት ሲሆን በበርካታ አሜሪካኖች ዘንድ የሆሊውድ የፊልም ኢንዱስትሪ ምልክት ተደርጎ የሚታይም ተዋናይ ነበር። አድማጭ ተመልካቾቻችን ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎቻችን ይህንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ከ792 ሺህ በላይ ሰብስክራይበር ያለውን ቻናላችን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የመለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። መልካም ጊዜ